በምድር ላይ የሰው የእግዚአብሔርን መልክ የምታዩበት እኮ ሰው ብቻ እኮ ነው። የእግዚአብሔርን መልክ የምናይበትን ሰው እንዴት ቫልዩ አናደርገው? ሰክሮ ሊሆን ይችላል፣ ወድቆ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል፣ በሽተኛ ሊሆን ይችላል። የእግዚአብሔር መልክ ያለበት ሰው እንዴት ቫልዩ አይደረግም ወገኖቼ? የእግዚአብሔር መልክ ያለበት ነገር ላይ ቫልዩ ካጣን ምን ላይ ነው ቫልዩ ሊኖረን የሚችለው? የእግዚአብሔር መልክ ያለበት የእግዚአብሔር መልክ አንበሳ ላይ ነው የምታዩት? ነብር ላይ ነው የምታዩት? የእግዚአብሔር መልክ እኮ ኃጢአትም ይጥለው እርግማንም ይጣለው አጋንንትም ይጣለው፣ ግን የእግዚአብሔር መልክ እዛ ሰውዬ ላይ አለ። የእግዚአብሔር መልክ ያለበትን ሰው ቫልዩ ካላደረግን ምንድን ነው ቫልዩ የምናደርገው ወገኖች? ምን እናደርጋለን? እሱ ከተበላሸ አከተመ። ብዙ መንፈሳዊ እንቅስቃሴዎች ብሎክ ያደርጋሉ ወገኖች፣ ብሎክ ያደርጋሉ። ስለዚህ አሁንም እግዚአብሔር ልባችንን አይምሯችንን ይፈውሰው ወገኖች። ካገኛችሁ ላላገኙት ስትሉ አግኝታችኋል። ከተባረካችሁ ላልተባረኩት ተባርካችኋል። ከዳናችሁ ላልዳኑት ድናችኋል። እግዚአብሔር ከለወጣችሁ ላለወጣቸው ሰዎች ለውጧቸዋል። ባይዘው እግዚአብሔር ከቀባችሁ ለወደቁት ሲባል ቀብቷቸዋል። እግዚአብሔር ቃል ከሰጣችሁ ቃሉ ለሚያስፈልጋቸው ሰዎች ሰጥቷቸዋል። ቫልዩአችንን ማስተካከል አለብን። አያምርም፣ እዚህ አልመጣም፣ በእኛ አያምርም። እዚህ ውስጥ አንገኝም፣ በእኛ አያምርም። ከትውልድ መራቅ በአማኞች አያምርም። ትተናቸው ከመጣናቸው ወንጌል ቀድሞ ስላዳነን ትተናቸው የመጣነውን ጓደኞቻችንን መዝለፍ በእኛ አያምርም፣ በእኛ አያምርም። ባይዘው በእኛ አያምርም። የአማኝ ባህሪ አይደለም፣ የአማኝ ጥሪ አይደለም፣ የአገልጋይ ጥሪ አይደለም። ይሄ የመለኮት ጥሪ አይደለም። እመኑኝ፣ ባልተስተካከለ ቫልዩ ማኒፌስት የሚያደርግ ቅባት የለም። ባይዘው እግዚአብሔር ከእናንተ ውስጥ ግሬሱ ማይሱ ነው፣ ልቡን ግን ይፈልገዋል። ከኛ ጤናማውን ልብ ይፈልገዋል፣ ራይት የሆነውን ልብ ይፈልገዋል። ወገኖቼ በዚህ ሁኔታ ነው መሆን ያለብን። እስካሁን እዚህ የምንባባልበት እኮ ጉዳይ አይደለም ወገኖች። እኛ እኮ በነፃ የተቀበልነውን ወንጌል ራሱ እኮ ታውቃላችሁ፣ ሌሎችን መክሰሻ። አሁን አዝናለሁ። በቲክቶክ መንደር ውስጥ አንዱ ከሚያሳዝነኝ ነገር አንዱ ወደ ጌታ ያልመጡ ሰዎች በአማኞች አንደበት የሚዘለፉበትን መዘለፍ ሳስብ አዝናለሁ። በጣም ነው ነፍሴ የሚያዝነው። አዝናለሁ። ከመዘለፋቸው የተነሳ ስለ ወንጌል ያለ አመለካከት እንዲበላሽ፣ ልባቸው ጠንካራ እንዲሆን ተነስቶ ይወጣል። እንትና አምላኪ ነህ ምናምን እያለ ብሎ ሊሳደብ። ትናንትና እዛ አምላኪ ውስጥ እኮ እኔ ራሴ ነበርኩኝ። የወጣሁት ባዬ የተሻልኩት ባዬ አይደለም፣ ምህረትና እድል ያገኘኝ ባዬ ነኝ። መዘበቻ ያልዳኑትን ሰዎች መዘበቻ፣ መቀለጃ። የኛ ወንጌል እኮ መቀለጃ ነው፣ ያልዳኑት ላይ መቀለጃ። ስሙኝ፣ ላላመኑት ሰዎች ርኅራኄን ያልፈጠረባችሁ ወንጌል አይደለም። ባይዘው ወንጌል አይደለም። ወደ ጌታ ላልመጡ ሰዎች እንባ የማይል ልብ እሱ የወንጌል ልብ አይደለም። ፈራጅ ልብ እሱ የወንጌል ልብ አይደለም። ተሳዳቢ አንደበት እሱ የወንጌል አንደበት አይደለም። የስብከቶቻችን ማጣፈጫዎች አይደሉም እነሱ አይደሉም። ሊታዘንላቸው፣ ሊለቀስላቸው፣ ሊጸለይላቸው እኛን ባገኘው እጅ አግኛቸው ሊባሉ የሚገቡ ሰዎች እውነት ወንጌል በሚመስል መልክ ይሰደባሉ። በዚህ ጊዜ ላልዳኑ ሰዎች ያለን ቫልዩ ተበላሽ፣ ለአማኞች ያለን ቫልዩ ተበላሽ፣ ለቅዱሳን ያለን ቫልዩ ተበላሽ። ቫልዩ ሲበላሽ እንዴት ብሎ አንዳችንን በአንዳችን ይጥቀመን እግዚአብሔር? እንዴት ብሎ አንዳችንን በአንዳችን ያገልግለን እግዚአብሔር? ስሙኝ፣ ዛሬ እናንተ ወደ ጌታ እንድትመጣ የሆነ ትውልድ ስለ እናንተ አልቅሷል። ባይዘው አልቅሷል። ስለዚህ እናንተ
ወደ ጌታ የመምጣት እድል ካላችሁ የሚቀጥለውንም ትውልድ ወደ ጌታ ቤት ለማምጣት ከእናንተ እግዚአብሔር የሚፈልገው እንባንና ጸሎትን እንጂ ፍርድንና ጩኸትን አይደለም። ኢየሱስ የርህራሄ አምላክ፣ ኢየሱስ ለሰዎች ደስታ ሪስፔክት ያለው አምላክ ነው። ኢየሱስ ለሰዎች ሐዘን ስሜት ያለው አምላክ ነው።